ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 11 ማትስ ዩኒት 4 ዲተርሚናንት ኤንድ ዜር ፕሮፐርቲስ የሚለውን ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ ዲተርሚናንት ኦፍ ማትሪክስ ኦርደር 2 መጀመሪያ የምናየው ኦርደር 2 የሆኑ ዲተርሚናንት ኦፍ ማትሪክስ ነው ማለት ነው። ሶ ኦርደር 2 ከሆነ ዲተርሚናንቱን ለመስራት እዚህ ጋር ለምሳሌ ማትሪክሳችን ኤ ቢ ሲ ዲ የሆነ ማትሪክስ ቢሆን የዚህን ዲተርሚናንት ኦፍ ኤ ከተባልን ኤዲ ማይነስ ቢሲ ኤዲ ሲቀነስ ቢሲ ይሆናል ማለት ነው። ኤዲ ማይነስ ቢሲ ይሆናል ማለት ነው። ሶ በዚህ መሰረት የዚህን ዲተርሚናንት እንስራ። ዲተርሚናንት ኦፍ ኤ ምን ይሆናል? 1 ሲባዛ በ4 ሲቀነስ 2 ሲባዛ በ3 ይሆናል። 1 ሲባዛ በ4 4፣ 2 ሲባዛ በ3 6 ዘንድ ዲተርሚናንት ኦፍ ኤ ማይነስ 2 ይሆናል። ሶ ዲተርሚናንትን በዚህ መንገድ እንሰራለን ማለት ነው። እሺ እዚህ ጋር ደግሞ ዲተርሚናንት ኦፍ ኤ 0 ቢሆን ፋይንድ ኤክስ ይለናል። ስለዚህ ዲተርሚናንቱን ስንሰራ 1 ታይምስ ኤክስ ፕላስ 1 ማይነስ 2 ታይምስ ኤክስ is equals to 0 እናደርጋለን። ዘን 1 ታይምስ ኤክስ ፕላስ 1 ያው ኤክስ ፕላስ 1 ነው ማይነስ 2 ኤክስ is equals to 0። ሶ ላይክ ተርሞችን ስንሰበስብ ኤክስ ማይነስ 2 ኤክስ ፕላስ 1 is equals to 0። ኤክስ ማይነስ 2 ኤክስ ማይነስ ኤክስ ይሆናል ፕላስ 1 is equals to 0። ዘን ማይነስ ኤክስ which is equals to ማይነስ 1 ኦቨር ማይነስ 1 ኦቨር ማይነስ 1 ስናደርግ የኤክስ ዋጋ ፖዘቲቭ 1 ይሆናል ማለት ነው። ሶ ኤክስ 1 ይሆናል ማለት ነው። እሺ ፋይንድ ዘ ዲተርሚናንት ኦፍ አይ ቱ ደግሞ ይሄ አይደንቲቲ ማትሪክስ ነው የሚባለው። የዚህን ዲተርሚናንት ስንሰራ ምን ይሆናል? 1 ታይምስ 1 ማይነስ 0 ታይምስ 0 ይሆናል ማለት ነው። ሶ የዚህ ዲተርሚናንት 1 ታይምስ 1 1 ነው ማይነስ 0 which is equals to 1። ሶ ዲተርሚናንት ኦፍ አይደንቲቲ ማትሪክስ ሁሌም ቢሆን 1 ነው የሚመጣው ማለት ነው። እሺ እዚህ ጋር ደግሞ እነዚህን ኤክሰርሳይሶች እንሰራለን። ኤ 1 2 1 4 ይለናል። ሶ የዚህ ዲተርሚናንት ምን ይሆናል? 1 ታይምስ 4 ማይነስ 1 ታይምስ 2 ዘን 1 ታይምስ 4 4 ነው ማይነስ 1 ታይምስ 2 2 ነው 4 ሲቀነስ 2 2 ይሆናል ማለት ነው። እሺ የዚህን ዲተርሚናንት ስንሰራ 5 ታይምስ 1 ማይነስ 3 ታይምስ 2 5 ታይምስ 1 5 ነው 3 ታይምስ 2 6 5 ማይነስ 6 ማይነስ 1 ይሆናል ማለት ነው። እሺ የዚህን ዲተርሚናንት ስንሰራ 2 ሲባዛ በ2 ሲቀነስ 0 ሲባዛ በ0 ይሆናል። ሶ 2 ታይምስ 2 4 ነው 4 ማይነስ 0 4 ይሆናል ማለት ነው። ሶ ዲተርሚናንቱን በዚህ መንገድ እንሰራለን ማለት ነው። እሺ ዲተርማይን ዘ ዲተርሚናንት ኦፍ ኢች ኦፍ ዘ ፎሎዊንግ ይለናል። አሁንም የዚህን ዲተርሚናንት እንስራ። 1 ታይምስ 2x 2x ይሆናል ማይነስ 2 ታይምስ x 2x ነው ዘን 2x ማይነስ 2x 0 ይሆናል ማለት ነው። እሺ እዚህም ጋር ስንመጣ x ታይምስ x x ስኩዌር ነው ማይነስ 0 ታይምስ 0 0 ነው ዘው x ስኩዌር ማይነስ 0 x ስኩዌር ይሆናል። እሺ እዚህ ጋር እንምጣውንም 1 ታይምስ 2 2 ነው ማይነስ 0 ሲባዛ በ8 0 ነው 2 ማይነስ 0 2 ይሆናል ማለት ነው። ሶ በዚህ መንገድ እንሰራለን ማለት ነው። እሺ ይሄኛውንም እንስራ። ኢፍ ዲተርሚናንት ኦፍ ኤ 0 ቢሆን ዘን ዲተርማይን ዘ ቫልዩ ኦፍ ኤክስ ይለናል። ሶ ይሄንን ለመስራት አሁንም 3 ታይምስ ኤክስ 3x ነው ማይነስ 1 ታይምስ ኤክስ ማይነስ 1 ኤክስ ማይነስ 1 ነው ቅንፍ ያስፈልገዋል which is equals to 0 ዘን 3x እቺ ማይነሷ ኤክስን ስታብዛ ማይነስ ኤክስ ይሆናል ማይነስ ታይምስ ማይነስ 1 ፕላስ 1 ይሆናል which is equals to 0 3x minus x 2x ነው ፕላስ 1 is equals to 0 ነው። so 2x is equals to ሲሻገር ማይነስ 1 ይሆናል ኦቨር 2 ኦቨር 2 ዘን x ምን ይሆናል? ማይነስ 1 ኦቨር 2 ማለት ነው። ሶ የኤክስ ዋጋ ማይነስ 1 ኦቨር 2 ይሆናል ማለት ነው።
እሺ ሌላኛው የምናየው ደግሞ ስለ ማይነር እና ስለ ኮፋክተር ይሆናል ማለት ነው። እሺ ማይነር ለማግኘት አሁን እዚህ ጋር ማይነር ይጠይቀናል ማለት ነው። እሺ እዚህ ጋር ማይነር ለምሳሌ ኤ11 ማለት አንደኛውን ሮ እና አንደኛውን ኮለመን ማጥፋት ማለት ነው። አንደኛውን ሮ ሳጠፈው እንደዚህ ነው። አንደኛውን ኮለመን ሳጠፈው እንደዚህ ነው። ሶ ምን ይቀራል? እዚህ ጋር 1 0 ማይነስ 1 5 ሶ እዚህ ጋር እንደምናየው 1 0 ማይነስ 1 5 ይቀራል ማለት ነው። ሶ እንደዚህ ከሆነ በኋላ ዲተርሚናንቱን እንሰራለን። ሶ ዲተርሚናንቱን ስንሰራ 1 ታይምስ 5 ማይነስ 1 ታይምስ 0 ማለት ነው። ማይነስ 1 ታይምስ 0 ሶ 1 ታይምስ 5 5 ነው። ማይነስ 1 ታይምስ 0 0 ነው። 5 ማይነስ 0 5። ስለዚህ ማይነሩ ኤ11 ማይነር 5 ነው ማለት ነው። ሶ ይሄንን በዚህ መንገድ እንሰራለን። እሺ ቀጥለን ደግሞ ኤ21ን እንስራ። ኤ21 ማለት ሁለተኛውን ሮ እና ኤ21ን ስንሰራ ሁለተኛውን ሮ እና ሁለተኛው ሮ ይሄ ነው። ከዛን አንደኛው ኮለመን ሲጠፋ ምን ይቀራል? 2 1 ኔጌቲቭ 1 5 እዚህ ጋር እንደምናየው ማለት ነው። 2 1 ኔጌቲቭ 1 5 ይሆናል። ዘን የዚህ ምን እንሰራለን? የዚህን ዲተርሚናንቱን እንሰራለን። ሶ ኤ21 ስንሰራ ኤ21 የዚህን ዲተርሚናንት ስንሰራ 2 ሲባዛ በ5 ሲቀነስ ኔጌቲቭ 1 ሲባዛ በ1 ይሆናል። 2 ሲባዛ በ5 10 ኔጌቲቭ 1 ሲባዛ በ1 ኔጌቲቭ 1 ነው። ዘን ማይነስ ማይነስ ፕለስ ይሆናል። 10 ሲደመር 1 11 ይሆናል ማለት ነው። ሶ መልሳችን 11 ይሆናል ማለት ነው። እሺ ሶ ይህም በዚህ መንገድ ሁሉንም በዛ አይነት መንገድ እንሰራለን ማለት ነው። ሶ ደ ማይነር ኦፍ ኤአር ሌሎችንም ለምሳሌ ኤቱ ስሪን እንስራ። ኤቱ ስሪን ብሰራ ለምሳሌ እዚህ ጋር ኤቱ ስሪ ማለት ሁለተኛውን ሮ እንዲሁም ደግሞ ሶስተኛውን ኮለመን ማጥፋት ነው። ሶ ምን ይቀረናል? 1 2 3 ኔጌቲቭ 1 ይቀረናል ማለት ነው። 1 2 3 ኔጌቲቭ 1 ይቀረናል። ሶ የዚህን ዲተርሚናንት እንሰራለን። እዛ 1 ሲባዛ በኔጌቲቭ 1 ማይነስ 1 ነው። 3 ሲባዛ በ2 6 ነው። ማይነስ 1 ማይነስ 6 ማይነስ 7 ይሆናል ማለት ነው። ማይነስ 7 ይሆናል ማለት ነው። ሶ መልሳችን ማይነስ 7 ይሆናል። ሶ ሌሎቹንም እንደዚያው ኤ33ን እንስራ። ኤ33ን ስንሰራ ሶስተኛውን ሮ አጠፋለሁ፣ እንዲሁም ሶስተኛውን ኮለመን አጠፋለሁ። ሶ ምን ይቀረኛል? 1 2 0 1 ይቀራል ማለት ነው። ሶ እዘን የዚህን ዲተርሚናንት መስራት ነው። 1 ታይምስ 1 1 ይሆናል። 2 ሲባዛ በ0 0 ነው። 1 ሲቀነስ 0 1 ይሆናል ማለት ነው። ሶ በዚህ መንገድ እንሰራለን ማለት ነው። ሌላኛው ኮፋክተር ነው። ኮፋክተር ላይ ልዩነቱ እዚህ ጋር ማይነስ ዋን እንጨምርበታለን። ሉክ ማይነስ ዋን ዘ ፓወር ኦፍ አይ ፕላስ ጄ እናረግና ከዛ ዲተርሚናንት ኦፍ ኤ አይ ጄ ይሆናል። ኦልሬዲ ማይነሩን ከሰራን በኋላ ከኋላ ማይነስ ዋን ዘ ፓወር ኦፍ አይ ፕላስ ጄ የሚለውን እንጨምርበታል ማለት ነው። ለምሳሌ እዚህን ኮፋክተር ኦፍ ኤ ዋን ዋን እንስራ። ኮፋክተር ኦፍ ኤ11 መጀመሪያ ይሄ ምን እናደርጋለን? እዚጋ አይ እና ጄ እዚጋ አይ አንድ ነች፣ ጄም አንድ ነች ማለት ነው። ሶ ፎርሙላችን ደግሞ ምንድን ነው? ማይነስ ዋን አይ ፕላስ ጄ ዘንድ ዲተርሚናንት ኦፍ ኤ አይ ጄ ነው። እሺ ሶ መጀመሪያ ኤ አይ ጄ ኤ11ን እናጠፋለን። መጀመሪያ ኤ11ን ስናጠፋ ፈርስት ሮ ፈርስት ኮለመን ነው። ሶ ምን ይቀረናል? 1 0 ማይነስ 1 5 የዚህን ዲተርሚናንት እሰራለሁ። ሶ የዚህን ዲተርሚናንት ስሰራ 1 ታይምስ 5 ማይነስ 1 ታይምስ 0 ነው። 1 ታይምስ 5 5 ነው። ማይነስ 1 ታይምስ 0 0 ነው 5። ዘን ከኋላ ደግሞ ማይነስ 1 አይ ፕላስ ጄ አለ። ማይነስ 1 1 ፕላስ 1 ማለት ነው። አይም ጄም አንድ ስለሆኑ ሶ ምን ይሆናል? ማይነስ 1 ዘ ፓወር ኦፍ 1 ፕላስ 1 2 ማይነስ 1 ስኩዌር 1 ታይምስ እዚህ ጋር ያገኘ ነው 1 ታይምስ 5 5 ይሆናል። እሺ እስኪ ኤ21 ልስራ።
ኤ ቱ ዋን ማለት ማይነስ ዋን ዘ ፓወር ኦፍ ቱ ፕላስ ዋን ዲተርሚናንት ኦፍ ኤ ቱ ዋን ማለት ነው። እሺ ዘን ማይነስ ዋን ዘ ፓወር ኦፍ ቱ ፕላስ ዋን ማለት ማይነስ ዋን ዘ ፓወር ኦፍ ስሪ ይሆናል። ዘን ዲተርሚናንት ኦፍ ኤ ቱ ዋን ማይነስ ዋን ዘ ፓወር ኦፍ ስሪ ደግሞ ማይነስ ነው። ሶ ማይነስ ዲተርሚናንት ኦፍ ኤ ቱ ዋን ይሆናል ማለት ነው። ኤ ቱ ዋን ማለት ደግሞ ሁለተኛው ሮ እና አንደኛውን ኮለመን ማጥፋት ነው። ሶ ምን ይቀረናል? ማይነስ ምን ይቀረናል? ቱ ዋን ማይነስ ዋን ፋይቭ። የዚህን ዲተርሚናንት እንሰራለን። ሶ ማይነስ አለ ቱ ታይምስ ፋይቭ ሲቀነስ ማይነስ ዋን ታይምስ ዋን ማለት ነው። ሶ ማይነስ ቱ ታይምስ ፋይቭ ቴን ነው። ማይነስ ዋን ታይምስ ዋን ማይነስ ዋን ነው። ግን ማይነስ ማይነስ ፕላስ ይሆናል። 10 ሲደመር 1 11 ነው። ሶ ማይነስ 11 ይሆናል ማለት ነው። ሶ ይሄን በዚህ መንገድ እንሰራለን። እሺ ሌላ ኤ ስሪ ቱ ልስራ። ለምሳሌ ኮፋክተር ኦፍ ኤ ስሪ ቱ ይሄ ማለት ምንድን ነው? ማይነስ ዋን ዘ ፓወር ኦፍ ስሪ ፕላስ ቱ ዘን ዲተርሚናንት ኦፍ ኤ ስሪ ቱ ማለት ነው። ማይነስ ዋን ዘ ፓወር ኦፍ ስሪ ፕላስ ቱ ምን ይሆናል? ማይነስ ዋን ዘ ፓወር ኦፍ ፋይቭ ማይነስ ዋን ዘ ፓወር ኦፍ ፋይቭ ማይነስ ዋን ነው። ሶ በማይነስ ዋን ይባዛል ማለት ነው። ዲተርሚናንት ኦፍ ኤ ስሪ ቱ ልስራ። ሶስተኛ ሮው እና ሁለተኛ ኮለመን ማጥፋት። ሶ ምን ይቀረናል? ዋን ዋን ዜሮ ዜሮ ይሆናል። የዚህ ዲተርሚናንት አንድ ሲባዛ በዜሮ ሲቀነስ አንድ ሲባዛ በዜሮ ውጤቱ ዜሮ ይሆናል። ሶ በማይነስ ዋን ቢባዛም ዜሮ ነው። እሺ ሌላ ለምሳሌ ኤ ቱ ቱ ልስራ። ማይነስ ዋን ዘ ፓወር ኦፍ ቱ ፕላስ ቱ ዘን ማግኒቲዩድ ኦፍ ኤ ቱ ቱ ማለት ነው። ይህ ደግሞ ማይነር ኦፍ ኤ ቱ ቱ። ሶ ማይነስ ዋን ቱ ፕላስ ቱ ማለት ማይነስ ዋን ዘ ፓወር ኦፍ ፎር ነው። ማይነስ ዋን ዘ ፓወር ኦፍ ፎር ደግሞ ዋን ነው። ስለሱ በአንድ ይባዛል። ኤ ቱ ቱን ከሰራው በኋላ ኤ ቱ ቱ ማለት ሁለተኛ ሮው እና ሁለተኛ ኮለመን ማጥፋት ነው። ሶ ምን ይሆናል? ምን ይቀረናል? ዋን ዋን ስሪ ፋይቭ። የዚህን ዲተርሚናንት እንስራ። አንድ ሲባዛ በአምስት አምስት ሲቀነስ ሶስት ሲባዛ በአንድ ሶስት አምስት ሲቀነስ ሶስት ሁለት ይሆናል ማለት ነው። ሶ እዚህ ጋር ደግሞ አንድ አለ። በአንድ ሲባዛም ይሆናል። ዋን ታይምስ ቱ ምን ይሆናል? ቱ ይሆናል። እሺ ሶ ይሄንን በዚህ መንገድ እንሰራ። ሌላኛው ዲተርሚናንት ኦፍ ማትሪክስ ኦፍ ኦርደር ስሪ። እሺ ሶ ኦርደር ቱ ከሆነ እንዴት እንሰራለን? ኤ ቢ ሲ ዲ ቢሆን ማትሪክሱ እና የዚህን ማትሪክስ ዲተርሚናንት ከተጠየቅን ኤዲ ማይነስ ቢሲ አድርገን እንሰራለን። ሶ አሁን 3/3 ሲሆን እንዴት እንሰራለን ነው። እሺ ሶ 3/3 አንድ ማትሪክስ ልስራ። ሶ ብዙ ሜተድ አለው። ሶ ቀላሉን አንደኛውን ሜተድ አሳያችኋለሁ። ሶ የመጀመሪያው ምንድነው የምናደርገው? ይችን ዋንን ወስዳታለሁ። ዘን አሁን ፈርስት ሮ እና ፈርስት ኮለመን አጥፋለሁ። ፈርስት ሮ እና ፈርስት ኮለመን ሳጠፋ ምን ይቀረኛል? 5 6 8 9። ሶ ቀጥለን ደግሞ ማይነስ እናደርግና ይችን ሁለትን እንጽፋታለሁ። ዘን አሁን ደግሞ ሰከንድ ኮለመን እና ፈርስት ሮ እና ሰከንድ ኮለመን። ፈርስት ሮ ይሄ ነው፣ ሰከንድ ኮለመን ይሄ ነው። ሶ ምን ይቀረናል? 4 6 7 9። ከዛ ሲደመር አደረግና ይችን 3 ጽፋታለሁ። ዘን አሁንም ፈርስት ሮ እና ሰርድ ኮለመን ሲጠፋ ምን ይቀራል? 4 5 7 8። ሶ እዚህ ጋር ሁሌም መሀል ላይ ማይነስ ነው የሚሆነው። ሁሌም ማይነስ ነው የሚሆነው። ቁጥሩ ኔጌቲቭ ከሆነም ኔጌቲቭ ሆኖ ፖዚቲቭ ሊሆን ይችላል እንጂ እዚህ ጋር ሁሌም ኔጌቲቭ ነው የሚሆነው ማለት ነው። ሶ ሁሌም ፈርስት ሮ ይጠፋል። ፈርስት ሮ ሁሌም ይጠፋል ማለት ነው። ከዛ እዚህ ጋር የምንጽፋቸው ፈርስት ሮ ላይ ያሉትን ቁጥሮች ነው። ይሄንን ደግመዋለሁ። መጀመሪያ ይሄንን 3 ጊዜ ልጻፈው እስኪ። 1 2 3 4 5 6 7 8 9 1። አሁንም 1 2 3 4 5 6 7 8 9። አሁንም ሌላ ጊዜ 3 ጊዜ ልጻፈውና ለእናንተ ግልጽ ለማድረግ ማለት ነው። 7 8 9። እሺ የመጀመሪያው ስራችን ፈርስት ሮው ሁሌም ይጠፋል ብለናል። ዘንድ ፈርስት ኮለመን ምን ይቀረናል?
ፈርስት ሮ ላይ ያለችው አንድ 2 3 ይጻፋሉ። አንድ እናደርግና የቀረውን ልጻፍ 5 6 8 9 ሁሌም ማይነስ ነው የማደርገው ቀጣዩ ላይ ማለት ነው። ዘን አሁን ሁለተኛው ላይ ደግሞ ፈርስት ሮ ሁሌም ይጠፋል። ዘን ሰከንድ ኮለመን ሶ ምን ይቀረናል? አሁንም ይችን ሁለት እንጽፋታለን። ከዛ የቀረኝ 4 6 7 9 ሶ ከዛ ቀጥለን አሁንም ፈርስት ሮ ሁሌም ይጠፋል። ዘን ሰርድ ኮለመን ዘን እቺ 3 ቁጥር ትጻፋለች ሲደመር ነው። ማይነስ ግን መሃል ላይ ማይነስ ነው፣ ሌሎቹ ፖዚቲቭ ናቸው። 3 እናረግና የቀረውን 4 5 7 8 ማለት ነው። ዘን ዲተርሚናንት ነው የምሰራው። ሶ 5 ሲባዛ በ9 45 ነው፣ ሲቀነስ 8 ሲባዛ በ6 48 ነው። ከኋላ አንድ ስላለች ለውጥ አታመጣም። ማይነስ 2 አረጋለሁ። 4 ጊዜ 9 36 7 ጊዜ 6 42 ሲደመር 3 4 ሲባዛ በ8 32 ሲቀነስ 7 ሲባዛ በ5 35 ይሆናል። 45 ሲቀነስ 48 ኔጌቲቭ 3 ነው፣ ሲቀነስ 2 እዚህ ጋር 36 ሲቀነስ 42 7 ይሆናል። ኔጌቲቭ 7 ሲደመር 3 32 ሲቀነስ 35 ኔጌቲቭ 3 ነው። ዘን ማይነስ 3 እዚህ ጋር ማይነስ 2 ሲባዛ ፖዚቲቭ ስንት 14 ይሆናል ማለት ነው። 3 ሲባዛ በኔጌቲቭ 3 ማይነስ 9 ይሆናል። እሺ ከዛ ቀጥለን ማይነስ 3 ፕላስ 14 ደግሞ ምን ይሆናል? 14 ሲቀነስ 3 ማለት ነው 11 11 ሲቀነስ 9 2 ይሆናል። ሶ የዚህ ዲተርሚናንት ኦፍ ኤ 2 ነው ማለት ነው። ሶ ዲተርሚናንትን እንደዚህ አድርገን መስራት እንችላለን። እሺ እዚህ ጋር ደግሞ ፋይንድ ዘ ዲተርሚናንት ኦፍ ይላል። ይሄ ዲተርሚናንት ማትሪክስ ነው። ዲተርሚናንት ማትሪክስ ማን ነው? አይደንቲቲ ማትሪክስ ማለት ነው። አይደንቲቲ ማትሪክስ ዲተርሚናንቱ ሁሌም አንድ ነው። አይደንቲቲ ማትሪክስ የምንለው ለምሳሌ አይ1 ከሆነ ራሱ አንድ ነው አይደንቲቲ ማትሪክስ። አይ2 ከሆነ ደግሞ 1 0 0 1 ነው። አይ3 ከተባለ ደግሞ 1 0 0 0 1 0 0 0 1 ነው። ይሄ አይደንቲቲ ማትሪክስ እንለዋለን ማለት ነው። ሶ አይደንቲቲ ማትሪክስ ሁሌም ምንድን ነው? ዲተርሚናንቱ ሁሌም አንድ ነው ማለት ነው። እሺ እዚህ ጋር ደግሞ እስኪ የዚህን ዲተርሚናንት እንስራ። እሺ የዚህን ዲተርሚናንት ለመስራት አሁንም በተመሳሳይ ምንድነው የምናደርገው? እስኪ ይህንን መጀመሪያ ልጻፈው። 3 ጊዜ መጻፍ አለብኝ። ይህን እንደ አንድ ልቁጠረውና ሌላ ሁለተኛ ልጻፍ። 2 7 9 3 5 6 7 4 1 ሌላ አንድ ልድገም 2 7 9 3 5 6 7 4 1 እሺ መጀመሪያ ይችን ሁለትን ነው መጽፋት። ከዛ ሁለት ምን ይቀረኛል? 5 6 4 1 ምክንያቱም ፈርስት ሮው ፈርስት ኮለመን ነው የማጠፋው። ዘን ቀጥለን ማይነስ ነው ሁሌም ይችን 7 እንጽፋላችሁ። አሁን ደግሞ ፈርስት ሮው ሁሌም ይጠፋል። ሰከንድ ኮለመን ፈርስት ሮው እና ሰከንድ ኮለመን ምን ይቀራል? 3 6 7 1 ይሆናል። አሁን ዘን ይችን 9 እንጽፋላችሁ ፕላስ 9 አሁንም ፈርስት ሮው ይጠፋል። ሰርድ ኮለመን ምን ይቀረናል? 3 5 7 4 እናደርጋለን። ዘን ምን እናደርጋለን? 2 እናደርግና 5 ሲባዛ በ1 5 ነው፣ ሲቀነስ 4 ጊዜ 6 24 ይሆናል። ሲቀነስ 7 3 ጊዜ 1 3 ነው፣ ሲቀነስ 7 ጊዜ 6 42 ይሆናል። ሲደመር 9 3 ሲባዛ በ4 12 ይሆናል። ሲቀነስ 7 ሲባዛ በ5 35 ይሆናል ማለት ነው። አሁንም 2 እናደርጋለን። 5 ሲቀነስ 24 ኔጌቲቭ 19 ይሆናል። ሲቀነስ 7 3 ሲቀነስ 42 ኔጌቲቭ 39 ይሆናል።
ዘን ሲደመር 9 አድርገን 12 ሲቀነስ 35 አሁንም ኔጌቲቭ ከ5 ላይ 2 3 ከ3 1 23 ይህንን እንጨርሰዋለን ማለት ነው። ይህንን በዚህ መንገድ ከሰራን በኋላ መጨረሻ ላይ 28 ይመጣል ማለት ነው። ይህንን አባዝተን ደምረን ቀንሰን ስንጨርስ ማለት ነው። ዲተርሚናንትን በዚህ መንገድ ትሰራላችሁ። ሌላኛው የምናየው ፕሮፐርቲ ኦፍ ዲተርሚናንት ይሆናል። ይህ ፕሮፐርቲ ኦፍ ዲተርሚናንትን እናያለን። እሺ እዚህ ጋር ኮምፒውት ዘ ዲተርሚናንት ኦፍ ኤ ይለናል። ኦልሬዲ ይህንን ባለፈው ባሳየዋችሁ ከዚህ በፊት ባሳየዋችሁ ሜተድ መስራት ትችላላችሁ። እሺ ሌት ኤ ቢ ሲ ዲ ኢፍ ዲተርሚናንት ኦፍ ኤ ኔጌቲቭ 2 ዘን ፋይንድ ዘ ዲተርሚናንት ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪክስ። እሺ እዚህ ጋር ሩል ተጠቅመን ዲተርሚናንቱን እንሰራለን። እዚህ ጋር መደመር አለ። ከተደመረና ከተቀነሰ ዲተርሚናንቱ አይቀየርም። የዚህ ዲተርሚናንት አይቀየርም፣ ኔጌቲቭ 2 ይሆናል ማለት ነው። እዚህ ጋር ያለው ዲተርሚናንት ራሱ ይሆናል ማለት ነው። እዚህ ጋር ደግሞ በሁለት ተባዝቷል። በሁለት ከተባዛ ይሄንን በሁለት እናበዛዋለን። 2 ሲባዛ በኔጌቲቭ 2 ኔጌቲቭ 4 ይሆናል ማለት ነው። አንደኛው ሮ በሁለት ከተባዛ ዲተርሚናንቱን በሁለት ማባዛት ነው። እዚህ ጋር ደግሞ ሁለት ሮዎች በ3 ተባዝተዋል። ስለዚህ 3 ሲባዛ በ3 ሲባዛ በኔጌቲቭ 2 እናደርጋለን። ልክ እዚህ ጋር በ3 ያበዛሁት አንደኛው ሮ በ3 ስለተባዛ ነው። ድጋሚ በ3 ያበዛሁት ሌላኛው ሮ በ3 ስለተባዛ ነው። 9 ሲባዛ በኔጌቲቭ 2 ኔጌቲቭ 18 ይሆናል ማለት ነው። እሺ እዚህ ጋር ደግሞ ቦታ ተቀይረዋል። ሮ 1 እና ሮ 2 ቦታ ተቀይረዋል። በዚህ ሰዓት በኔጌቲቭ 1 ይባዛል። ኔጌቲቭ 1 ሲባዛ በኔጌቲቭ 2 ፖዘቲቭ 2 ይሆናል ማለት ነው። ይህንን በዚህ መንገድ እንሰራዋለን ማለት ነው። እሺ እዚህ ጋር ደግሞ እንምጣ። ሌት ኤ ቢ ሲ ዲ ኤፍ ጂ ኤች ኬ ኢፍ ዲተርሚናንት ኦፍ ኤ 2 ዘን ፋይንድ ዘ ዲተርሚናንት ኦፍ ዘ ፎሎዊንግ። አሁንም ሩሉን ነው የምንጠቀመው። እዚህ ጋር ዲተርሚናንቱ 2 ተሰጥቶናል። እዚህ ጋር ምን ተፈጠረ? ቦታ ተቀያየሩ። ኤቢሲ ፈርስት ላይ ነበር ያለው፣ አሁን ደግሞ እዚህ ጋር ደግሞ ሰከንድ ላይ መጥቷል ማለት ነው። በዚህ ሰዓት ምንድነው የምናደርገው? ይሄኛው ቁጥር በኔጌቲቭ 1 ይባዛል። ኔጌቲቭ 1 ሲባዛ በሁለት ማለት ነው። ኔጌቲቭ 2 የዚህ ዲተርሚናንት ኔጌቲቭ 2 ይመጣል ማለት ነው። እዚህ ጋር ደግሞ በመደመር ተያይዟል። ከተደመረ ለውጥ አይመጣም፣ አይቀየርም ማለት ዲተርሚናንቱ ስለማይቀየር 2 ይሆናል ማለት ነው። በ5 ተባዝቷል አንደኛው ሮ 5 ሲባዛ በሁለት እናደርጋለን 10። እዚህ ጋር ደግሞ ይሄኛው ሮ በ4 ተባዝቷል። 4 ሲባዛ ይሄኛው በ4 ስለተባዛ አሁንም 4 ሲባዛ ይሄኛው በ4 ስለተባዛ በ4 ሲባዛ ከዛ በሁለት 4 ኪዩብ ማለት ነው። ይሄ ምን ይሆናል? 64 ሲባዛ በሁለት 128 ይሆናል ማለት ነው። አሁንም ዲተርሚናንት ኦፍ ማትሪክስ ፕሮፐርቲን ተጠቅመን ይህን ጥያቄ እንሰራለን። ዲተርሚናንቱ 2 ተሰጥቶናል። እዚህ ጋር በመደመር ስለሆነ የተያዙት ዲተርሚናንቱ አይቀየርም 2። እዚህ ጋር ደግሞ በሁለት ስለተባዛ አንደኛው ሮ 2 ሲባዛ በሁለት 4። እሺ እዚህ ጋር ደግሞ ስንመጣ በኔጌቲቭ 3 ተባዝቷል። ኔጌቲቭ 3 ሲባዛ በኔጌቲቭ 3 ሲባዛ እዚህ ጋር 2 አለች። ኔጌቲቭ 3 ሲባዛ በኔጌቲቭ 3 9 ነው። 9 ሲባዛ በሁለት 18 ይሆናል ማለት ነው። እሺ እዚህ ጋር ደግሞ እንምጣ። አሁንም ፕሮፐርቲውን ተጠቅመን ነው የምንሰራው። እዚህ ጋር ቦታ ተቀይረዋል። እዚህ ጋር ዲኤፍ ያለ ቦታው ነው የመጣው፣ ሁለተኛ ነበር የነበረው። በዚህ ሰዓት በኔጌቲቭ ይባዛል ይሄ ቁጥር። ምን ይሆናል? ኔጌቲቭ 3 ይሆናል። እዚህ ጋር አንደኛው በሁለት ስለተባዛ 2 ሲባዛ በ3 ስንት ይሆናል? 6 ይሆናል ማለት ነው። እዚህ ጋር ደግሞ መደመር 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 ነው። በዚህ ሰዓት አይቀየርም ዲተርሚናንቱ። ዲተርሚናንቱ 3 ይሆናል ማለት ነው። እሺ ሌላኛው ደግሞ እዚህ ጋር የዲተርሚናንት ህግ አለች። ዲተርሚናንት ኦፍ ኤ ብሎ ማለት ከዲተርሚናንት ኦፍ ኤ ከማጋር እኩል ነው
ዲተርሚናንት ኦፍ ኤ ትራንስፖዝ ጋር እኩል ነው። እሺ ሌላኛው ደግሞ ዲተርሚናንት ኦፍ ኤ ቢ ከማ ጋር እኩል ነው? ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ጋር እኩል ነው ማለት ነው። ሶ ይህንን ህግ ተጠቅመን ጥያቄዎችን እንሰራለን። ሶ እዚህ ጋር ምን ይለናል? ዲተርሚናንት ኦፍ ኤ ቢ። ሶ ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ማለት ነው። ሶ ዲተርሚናንት ኦፍ ኤ እዚህ ጋር 4 ነው ሲባዛ ዲተርሚናንት ኦፍ ቢ ደግሞ 5 ነው። 4 ሲባዛ በ5 20 ይሆናል ማለት ነው። እዚህ ጋር ዲተርሚናንት ኦፍ 3 ኤ ዲተርሚናንት ኦፍ 3 ኤ ማለት እዚህ ጋር ኦርደሩ 3 ስለሆነ 3 ኪዩብ እናደርጋለን። 3 ኪዩብ ታይምስ ዲተርሚናንት ኦፍ ኤ ማለት ነው። ዘን 3 ኪዩብ 9 ነው። 9 ሲባዛ ዲተርሚናንት ኦፍ ኤ 4 ነው። 9 ሲባዛ በ4 36 ይሆናል ማለት ነው። እሺ እዚህ ጋር ደግሞ ዲተርሚናንት ኦፍ ቱ ኤ ቢ ትራንስፖዝ። እሺ ሶሪ እዚህ ጋር 3 ኪዩብ 27 ነው። 27 ሶ 27 ሲባዛ በ4 ማለት ነው። 27 ሲባዛ በ4 108 ይሆናል። 108 እሺ ይህችኛዋን ደግሞ እንስራ። ይሄ ማለት ምን ማለት ነው? መጀመሪያ ቱ ኪዩብ እናደርጋለን። ኪዩብ ያደረግነው እዚህ ጋር ኦርደሩ 3 ስለሆነ ነው። ዘን ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ትራንስፖዝ ማለት ነው። ዘን 2 ኪዩብ 8 ነው ታይምስ ዲተርሚናንት ኦፍ ኤ 4 ነው ታይምስ ዲተርሚናንት ኦፍ ቢ ትራንስፖዝ እና ዲተርሚናንት ኦፍ ቢ እኩል ናቸው። ስለዚህ 5 ወስዳለሁ ማለት ነው። ሶ 8 ሲባዛ በ4 ሲባዛ በ5 ይህን ስናረግ ስንት ይሆናል? 160 ማለት ነው። 160 ይሆናል ማለት ነው። እሺ ዲን ደግሞ እንስራ። ይሄ ማለት ደግሞ ምን ማለት ነው? ዲተርሚናንት ኦፍ ኤ ዘ ፓወር ኦፍ 5 ብሎ ማለት ዲተርሚናንት ኦፍ ኤ ዘ ፓወር ኦፍ 5 ማለት ነው። ሶ ዲተርሚናንት ኦፍ ኤ ደግሞ እዚህ ጋር ስንት ተሰጥቶናል? 4 ተሰጥቶናል። ስለዚህ 4 ዘ ፓወር ኦፍ 5 ይሆናል ማለት ነው። ሶ 4ን ደጋግመን 5 ጊዜ ማብዛት ማለት ነው። በዚህ ሰዓት ስንት ይሆናል? 1024 ይሆናል ማለት ነው። እሺ ሶ አሁን ደግሞ ይችኛዋን ኤክሰርሳይዝ እንሰራለን። ሶ ዲተርሚናንት ኦፍ ኤ ቢ ማለት ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ነው። ሶ ዲተርሚናንት ኦፍ ኤ 2 ነው ሲባዛ ዲተርሚናንት ኦፍ ቢ 3 2 ሲባዛ በ3 6 ይሆናል ማለት ነው። እሺ ዲተርሚናንት ኦፍ ቱ ኤ ማለት ደግሞ 2 ኪዩብ እናደርጋለን ኦርደሩ 3 ስለሆነ ዘን ታይምስ ዲተርሚናንት ኦፍ ኤ ማለት ነው። 2 ኪዩብ 8 ነው። 8 ሲባዛ ዲተርሚናንት ኦፍ ኤ ደግሞ 2 ነው። 8 ሲባዛ በ2 16 ይሆናል። እሺ ዲተርሚናንት ኦፍ 3 ኤ ቢ ትራንስፖዝ መጀመሪያ ምን እናደርጋለን? 3 ዘ ፓወር ኦፍ 3 ያረኩት ኦርደሩ 3 ስለሆነ ነው። ዘን ታይምስ ዲተርሚናንት ኦፍ ኤ ስንት ነች? 2 ታይምስ እዚህ ጋር ደግሞ ዲተርሚናንት ኦፍ ቢ ትራንስፖዝ ማለት ከቢ ጋር እኩል ነው። ሶ እዚህ ጋር 3 ማለት ነው። 3 ኪዩብ ማለት 27 ነው ሲባዛ በ2 ሲባዛ በ3 27 ሲባዛ በ2 54 54 ሲባዛ በ3 3 ጊዜ 4 12 አንድ አለኝ 3 ጊዜ 5 15 162 ማለት ነው። እሺ ዘን ይሄኛውን ስንሰራ ደግሞ ዲተርሚናንት ኦፍ ኤ ዘ ፓወር ኦፍ 4 ይሆናል። ሶ ዲተርሚናንት ኦፍ ኤ ደግሞ 2 ነው። ቱ ዘ ፓወር ኦፍ 4 16 ሶ ዲተርሚናንት ኦፍ ኤ ዘ ፓወር ኦፍ 4 16 ይሆናል ማለት ነው። ሌላኛው ደግሞ ዲተርሚናንት ኦፍ ኤ ኢንቨርስ ዲተርሚናንት ኦፍ ኤ ኢንቨርስ ብሎ ማለት 1 ኦቨር ዲተርሚናንት ኦፍ ኤ ማለት ነው። እሺ ለምሳሌ እዚህ ጋር እንስራ። ዲተርሚናንት ኦፍ ኤ ኢንቨርስ 1 ኦቨር ዲተርሚናንት ኦፍ ኤ ማለት ነው። ይሄ ሶ 1 ኦቨር ኤ ስንት ነው? ዲተርሚናንቱ 4 ሶ 1 ኦቨር 4 ይሆናል ማለት ነው። እዚህ ጋር ስንመጣ ዲተርሚናንት ኦፍ ቢ ኦቨር ዲተርሚናንት ኦፍ ኤ ማለት ነው። እዚህ ጋር ኤ ኢንቨርስ ወደ ታች ሲወርድ ዲተርሚናንት ኦፍ ኤ ይሆናል። ዘን እዚህ ጋር ቢ አለ። እሺ ዲተርሚናንት ኦፍ ቢ 3 ነው። ዲተርሚናንት ኦፍ ኤ ደግሞ 4 ነው። ስለዚህ ምን ይሆናል? 3/4 ይሆናል ማለት ነው።
እሺ ሶ ይሄንን እንስራ። ይሄም 1 ኦቨር ዲተርሚናንት ኦፍ ኤ ነው። 1 ኦቨር ዲተርሚናንት ኦፍ ኤ ስንት ነች? 2 1 ኦቨር 2። ይሄም 1 ኦቨር ዲተርሚናንት ኦፍ ቢ 5 ነው። ይሄ ደግሞ ምን ይሆናል? ቢ ኦቨር ኤ ይሆናል። ይሄኛው ደግሞ ኤ ኦቨር ቢ ይሆናል። ሶ እዚህ ጋር ቢ ኦቨር ኤ ስናደርግ 5 ኦቨር 2። ይሄ ደግሞ ኤ ኦቨር ቢ 2 ኦቨር 5። ሶ ይህንን በዚህ መንገድ እንሰራለን ማለት ነው። ሌላኛው አድጆይንት ኦፍ ኤ ነው። አድጆይንት ስንሰራ ለምሳሌ ኤ ኤ ቢ ሲ ዲ ቢሆን ኢዝ አድጆይንት ምን ይሆናል? አድጆይንት ኦፍ ኤ እና ዲ ቦታ ይቀያየራሉ። ዲ ኤ ማለት ነው። ሲ እና ቢ ባሉበት በኔጌቲቭ ይባዛሉ። ሶ በዚህ መሰረት መስራት እንችላለን። ለምሳሌ የዚህ አድጆይንት ምን ይሆናል? አድጆይንት ኦፍ ኤ አሁን 1 እና 4 ቦታ ይቀያየራሉ። 4 1 ማለት ነው። እነዚህ ደግሞ ባሉበት በኔጌቲቭ ይባዛሉ። 4 ኔጌቲቭ 2 ኔጌቲቭ 3 1 ማለት ነው። ዲተርማይን አድጆይንት ኦፍ ኤ። እሺ ሶ የዚህን አድጆይንት እንስራ። አሁንም መጀመሪያ ይሄና ይሄ ቦታ ይቀያየራሉ። 4 2 1 እና 3 በኔጌቲቭ ይባዛሉ። ስለዚህ ይሄ አድጆይንት ኦፍ ኤ እንለዋለን። እሺ ሌላኛው ኢንቨርስ ነው። ኢንቨርስ ለማግኘት ምን እናደርጋለን? 1 ኦቨር ዲተርሚናንት ኦፍ ኤ ታይምስ አድጆይንት ኦፍ ኤ ብለን እንሰራለን። ለምሳሌ የዚህን ኢንቨርስ ልስራ። መጀመሪያ ዲተርሚናንት ኦፍ ኤውን ልስራ። ዲተርሚናንቱን ስንሰራ 1 ሲባዛ በ4 ሲቀነስ 2 ሲባዛ በ3 ዘንድ ዲተርሚናንት ኦፍ ኤ 1 ሲባዛ በ4 4 ነው። 2 ሲባዛ በ3 6 4 ሲቀነስ 6 ኔጌቲቭ 2 ይሆናል። ዘንድ አድጆይንቱን እንስራ። አድጆይንት ማለት 1 እና 4 ቦታ ሲቀያየሩ 4 1 ይሆናሉ። 2 እና 3 ባሉበት ኔጌቲቭ በኔጌቲቭ ይባዛሉ። ዘን ኤ ኢንቨርስ ማለት ደግሞ ምንድን ነው? 1 ኦቨር ዲተርሚናንት ኦፍ ኤ። ዲተርሚናንት ኦፍ ኤ ስንት ነው? ኔጌቲቭ 2 ነው። ታይምስ አድጆይንት ኦፍ ኤ። አድጆይንቱ ደግሞ 4 ኔጌቲቭ 2 ኔጌቲቭ 3 1 ነው። ሶ ይሄ ወደ ውስጥ ይገባል ማለት ነው። ወደ ውስጥ ገብቶ በ1 ኦቨር ኔጌቲቭ 2 ይባዛል። ያ ማለት ለኔጌቲቭ 2 እንደማካፈል ነው። 4 ሲካፈል ለኔጌቲቭ 2 ኔጌቲቭ 2 ሲካፈል ለኔጌቲቭ 2 ኔጌቲቭ 3 ሲካፈል ለኔጌቲቭ 2 1 ሲካፈል ለኔጌቲቭ 2 ሶ ምን ይሆናል? 4 ሲካፈል ለኔጌቲቭ 2 ኔጌቲቭ 2 ነው። ኔጌቲቭ 2 ሲካፈል ለኔጌቲቭ 2 1 ነው። ኔጌቲቭ በኔጌቲቭ ይጣፋል። 3 ሁለተኛ ነው። ዘን ኔጌቲቭ 1 ሁለተኛ። ሶ በዚህ መንገድ ይጠናቀቃል ማለት ነው። ሌላኛው ደግሞ ክራመርስ ሩል ነው። ሶ ክራመርስ ሩልን ስንሰራ ኤክስ እና ዋይን ለማግኘት ነው። ለምሳሌ ይህንን ኤክስን ለማግኘት ምን እናደርጋለን? መጀመሪያ 1 እና 5ን በኤክስ ቦታ እንተካለን። ሶ 1 5 ዘን እዚህ ጋር የዋይ ኮፊሽንት 1 ነው። እዚህም ጋር 1 ነው። 1 1 እናደርጋለን። ሲካፈል ኦቨር አድርገን ለኤክስ እና ለዋይ ኮፊሽንት እዚህ ጋር የኤክስ ኮፊሽንት 1 ነው። የዋይም 1 ነው። እዚህ ጋር የኤክስ 2 ነው። የዋይ 1 ነው። ሶ ኤክስን የዚህን ዲተርሚናንት እንሰራለን። 1 ሲባዛ በ1 1 ሲቀነስ 5 ጊዜ 1 5 ሲካፈል እዚህ ጋር 1 ሲባዛ በ1 1 ሲቀነስ 2 ሲባዛ በ1 2 1 ሲቀነስ 5 ኔጌቲቭ 4 ሲካፈል 1 ሲቀነስ 2 ኔጌቲቭ 1 ኔጌቲቭ 4 ሲካፈል ለኔጌቲቭ 1 ፖዘቲቭ 4 ይሆናል ማለት ነው። ይሄ የኤክስ ዋጋ ነው። የዋይ ዋጋ ለማግኘት አሁንም እዚህ ጋር የኤክስ ኮፊሽንት 1 እዚህ ጋር ደግሞ 2 አለ። እዚህ ጋር ግን የዋይ ኮፊሽንት ይቀየራል። በ1 5 ይቀየራል። ሲካፈል ለኤክስ እና ለዋይ ኮፊሽንት 1 1 2 1 አሁንም የዚህን ዲተርሚናንት እንሰራለን። ከዛ ስናካፍል ዋይን እናገኛለን ማለት ነው። 1 ሲባዛ በ5 5 1 ሲባዛ በ2 2 1 ሲባዛ በ1 1 2 ሲባዛ በ1 2 5 ሲቀነስ 2 3 1 ሲቀነስ 2 ኔጌቲቭ 1 ሶ ምን ይሆናል? ኔጌቲቭ 3 ይሆናል ማለት ነው። ሶ ይሄን በዚህ መንገድ እንሰራለን።
እሺ አሁን እስኪ ይችኛዋን በክራመርስ ሩል እንስራ። በክራመርስ ሩል ለመስራት ኤክስን ለማግኘት መጀመሪያ ይችኛዋን ነው የምናስቀድመው። 8 4 ከዛ የዋይን ኮፊሽንት 3 -3 ሲካፈል ዘን የኤክስን ኮፊሽንት 1 2 ዘን የዋይ ኮፊሽንት 3 -3 የዚህን ዲተርሚናንት እንሰራለን። ከዛ ስናካፍል ኤክስን እናገኛለን። እሺ ዋይን ለማግኘት መጀመሪያ ኤክስ ኮፊሽንት 1 2 ዘን የዋይ ኮፊሽንት አሁን ይተካል በ8 4 ይተካል ሲካፈል ዘን ዲተርሚናንት ዘን የኤክስ ኮፊሽንት 1 2 የዋይ ኮፊሽንት 3 -3። እሺ የቢል ልስራ ደግሞ። አሁንም የቢል ለመስራት ኤክስን ለማግኘት መጀመሪያ ምን እናደርጋለን? መጀመሪያ 9 2 ይችኛዋ ማለት ነው። ዘን የዋይ ኮፊሽንት 1 -4 ሲካፈል አሁን የኤክስ እና የዋይ ኮፊሽንት የኤክስ ኮፊሽንት 2 3 የዋይ ኮፊሽንት 1 -4 ይሄ ኤክስን ይሰጠናል። ዋይን ለማግኘት አሁን የኤክስ ኮፊሽንት 2 3 ዘንድ የዋይ ኮፊሽንት አሁን በ9 2 ይተካል ሲካፈል ለኤክስ እና ለዋይ ኮፊሽንት የኤክስ ኮፊሽንት 2 3 ነው። የዋይ ኮፊሽንት 1 -4 ነው። በዚህ መንገድ ኤክስ እና ዋይን ክራመርስ ሩል ተጠቅመን ማግኘት እንችላለን ማለት ነው። ሌላኛው አፕሊኬሽን ላይ ስንመጣ ኤሪያን ማግኘት እንችላለን። እንዲሁም ደግሞ ኮሊኒየር መሆንና ለመሆናቸውን ኮሊኒየር ማለት ኦን ዘ ሴም ላይን የሚገናኙ ፖይንቶች ማለት ነው። ኦን ዘ ሴም ላይን ላይ የሚገኙ ፖይንቶች ይህንንም ቼክ ማድረግ ይቻላል ማለት ነው። 2 ፖይንት ከተሰጠን ደግሞ ኢኩዌሽን ኦፍ ላይኑንም መስራት እንችላለን ማለት ነው።